ፊልሙ የሚጀምረው ሚያ የተባለች ጎበዝ የህግ ጠበቃን በማስተዋወቅ ነው። ሚያ በትዳር ህይወቷ ውስጥ ከፍተኛ ቀውስ ውስጥ ትገኛለች። ትዳሯን ለማዳን ደጋግመው ቢሞክሩም የባለሙያ ምክር እንኳን ሊረዳቸው አልቻለም። ባለቤቷ ኳል ምንም ገቢ የሌለው ሲሆን ሚያ ግን ይህንን ትዳር ለማቆየት ብቻዋ ሙሉ ሸክሙን ትሸከማለች። ኳልና ቤተሰቦቹ ሚያ እንደ ልጅነታቸው ጨርሶ የማይፈልጓት በመሆኑ በእነሱ መሃል ሁልጊዜ ብቸኝነት ይሰማታል። ምንም እንኳን ከፍተኛ የስነ ልቦና ጥቃትና ንቀት ቢደርስባትም ሁሉም ነገር በትዕግስትና በፈገግታ አልፈዋለች። ሆኖም አንድ ቀን ሚያ ቀደም ሲል ደንበኛው የነበረውን ሰው ታገኘዋለች። እሱም በህይወቷ ትልቁን የስራ እድል ሊፈጥርላት የሚችል ከባድ የወንጀል መዝገብ ይመራታል። በዚያን ጊዜ ስራ ስለነበራት አዲሱ ደንበኛዋ ወደ ቢሮ ደውሎ ቀጠሮ እንዲይዝ ትነግረዋለች። በማግስቱም ቢሮዋ ስትደርስ አዲሱ ደንበኛ ቀድሞ እሷን እየጠበቃት መሆኑን ስሰማ ትገረማለች። ስሙ ዛየር ይባላል። እሱም የሴት ጓደኛውን ጭንቅላት ጨፍልቆ በመግደል የተከሰሰ ቢሊየነር ሰዓሊ ነው። ሚያ ከዛየር ጋር ስትሆን በውስጡ ያልተለመደ የፍርሃትና የመሳብ ስሜት ያድርባታል። ዛየር በጣም ደፋርና ማራኪ ስሜት የሚቀሰቅስ ሰው ነው። ይህ መዝገብ በከፍተኛ የህዝብ ትኩረት የሚስብ መሆኑን ብታውቁም ኳል በአደንዛዥ እጽ ሱስ ምክንያት ከህክምና ስራው መባረሩና እናቱ ደግሞ በካንሰር በሽታ እየተሰቃየች በመሆኗ ምክንያት ገንዘቡ በጣም አስፈልጓታል። ይህ መዝገብ መያዟን በትዳሯ ላይ ይበልጥ ግጭት መፍጠር ይጀምራል። የኳል ቤተሰቦች መዝገቡን እንድትተው በጥብቅ ሲጠይቋትና በእሷ ላይ ተጽዕኖ ለማሳደር ሲሞክሩ ግን ሚያ መዝገቡን ለመያዝ የመጨረሻ ውሳኔዋን ታስተላልፋለች። ምክንያቱም የኳል ወንድም ሬ የክሱ አቃቢ ህግ ሲሆን ይህ መዝገብ በመጠቀም የቀጣይ ከንቲባነት ምርጫው ቅስቀሳ ለማሳካት አቅዷል። ሚያ ለዛየር ደውላ እሱ ቤት ለመገናኘት ተቀጥሯለች። እዚያም ስትደርስም በጣም ሰላማዊና ዘና የሚያደርግ ድባብ ታገኛለች። ዛየር ስለስሎች ያስረዳታል። በመካከላቸውም ጥልቅ ግንኙነት ለመፍጠር ይሞክራል። ሚያ በሳቢነቱ ተማርካ ራሷን ልትስት ስትቃረብም ወዲያውኑ ግን ከሀሳቧ ነቅታ ምርመሯን ትጀምራለች። ነገር ግን ነገሮች ለዛየር በጥሩ ሁኔታ የሚሄዱ አይመስሉም። ሁሉም ማስረጃዎች በእሱ ጨካኝና ነፍሰ ገዳይ እንደሆኑ ያሳያሉ። የእሱ ዲኤንኤ በደም ቦታው በብዛት ተገኝቷል። በተጨማሪም ሟች ሴት ከመሞቷ በፊት ስለ ዛየር አስፈሪነት ለፖሊሶች የላከቻቸው መልእክቶች የተገኙ ሲሆን አስክሬኗ በቤቷ ምድር ውስጥ ተገኝቷል። ሆኖም ዛየር ግን እኔ ያልገደልኳትን በማለት ብቻ ይከራከራል። ሚያ ከቤቱ ውስጥ የምታውቀውን ምርጥ የግል መርማሪ ታገኘዋለች። መርማሪው የሚያገኘውን መረጃ ካጋራት በኋላ ሁለቱም ተገናኝተው መረጃዎቹን ከዛየር ጋር ለመገምገም ይወስናሉ። ዛየር ግን በማሾፍ ስሜት መርማሪው ለሚያነሳቸው ጥያቄዎች ሁሉ በፈገግታ ምላሽ መስጠት ይቆጠባል። በንግግር ውስጥ በርካታ ግጭቶች ቢኖሩም በቅንጣት ያህል ሳይረበሽ በልበ ሙሉነት ይከራከራል። ሚያ መርማሪው ጄሚ ተከትለው ወደ ውጭ ስትወጣ ሀሳቡን ጠይቋለች። መርማሪው ዛየር ውሸቱን ራሱ አምኖ እውነተኛ የሚመስል ውሸታም እንደሆነ ሲነግራት ሚያን በሐሳቡ ተስማማለች። ሚያ ወደ ቤቷ ተመልሳ ከባለቤቷ ከካል ጋር የቅርብ ግንኙነት ብታደርግ ምንም አይነት ስሜት ግን አይሰማትም ነበር። ሚያ ስለመዝገቡ ለመነጋገር ከዛየር ጋር የምታሳልፈውን ጊዜ ታበዛለች። ሆኖም ዛየር ትኩረቱ በሙሉ ከእሷ ጋር ፍቅር መፍጠር ላይ ብቻ ነው። ላለፉት ዓመታት በትዳሯ ውስጥ ያጣችውን ትኩረት፣ ፍላጎት ሁሉም ዛየር ይሰጣታል። በዚህም ጊዜ የበደለኝነት ስሜት ተሰምቷል። ልትወጣ ስትልም ዛየር በሳቢነቱ ስቧት ያስቀራታል። ይህ ስሜት ለሚያ አዲስና ያልተጠበቀ መሆኑ እሷን የሚመራበት መንገድ በጣም ደስ ይላታል። ዛየር በእሷ ላይ ስላለው ስሜት በግልጽ ይነግራታል። ሚያ ግን ይህንን በሙሉ ኃይሏ ለማስተባበል ትሞክራለች። ዛየር የሱ ጠበቃ ሆና እንድትቀጥል ከፈለገች እውነቱን እንድትነግረው ይጠይቃታል። እሷ ግን በውሸት ላይ የተመሰረተ ስሜት ታምና ለመቀበል ይከብዳታል። ዛየር ከቤቱ እንድትወጣ ሲነግራት ሚያ ምንም እንዳልተፈጠረ መስላ ለመውጣት ብትሞክርም በመዝገቡ ላይ መጥፎ ነገር እንዳይሰራ ግን ትከታተለዋለች። በዛ ቅጽበትም በቤቱ ውስጥ ወደ ተዘጋጀው ፍላጎት የሚቀሰቅሰው የሴል መሳያ ክፍል ውስጥ ትገባለች። ከመውጣቷ በፊትም ክፍሉን በሚገባ ትመለከተዋለች። ወደ ቢሮዋ ከተመለሰች በኋላ ሙሉ ሀሳቧን በዛ ባየችው ትዕይንት ላይ ብቻ ይሆናል። በማግስቱ ምሽት ነገሮችን ለማስተካከል ወደ ዛየር ቤት ትመለሳለች። ነገር ግን ዛየር ወደ እሷ ሲቃረብ ትሸሻለች። በዚህ ጊዜ ዛየር ሌላ ሴት ጠርቶ እሷ ባለችበት ፍቅር መፍጠር ይጀምራል። ይህንንም ማየት ያልቻለችው ሚያ ወደ መኪናው ሄዳ ለመመለስ ትዘጋጃለች። በመኪና ውስጥ ተቀምጣ ሳለም የግል መርማሪው ደውሎ ካል ከሌላ ሴት ጋር ወደ ሆቴል ክፍል ሲገባ የሚያሳይ ፎቶ ይልክላታል። በትዳሯ ተስፋ የቆረጠችው ሚያ ወዲያውኑ ውሳኔዋን በመቀየር ወደ ዛየር ቤት ተመልሳ ምሽቱን ከሱ ጋር በፍቅር ታሳልፋለች። ሚያ ከዛየር ጋር በጣም ሰላማዊ ስሜት ይሰማታል። በሞተር ሳይክል አብረው ይጓዛሉ። ወደ ቤትም ሲመለሱ ሙሉ በሙሉ ራሷን ለእሷ አሳልፋ በመስጠት ምርጥ ምሽት ያሳልፋሉ። ጠዋት ስትነቃ ዛየር ለእሷ የሳለላትን እጅግ ውብ ስዕል ትመለከታለች። አብረው ስለመጓዝና ስለ ውብ ጊዜያትን እቅድ ያቅዳሉ። ሆኖም ህይወት ወደ ቀድሞ ሁኔታ ትመለሳለች። ሚያ ወደ ቢሮዋ ስትመለስ ካል እዚያው ጠብቋት ያገኛታል። ባለፈው ምሽት የት እንደነበረች ለማወቅ ቢሞክርም እሷ በምትሰጠው ምላሽ ይበሳጫል። ብዙም ሳይቆይ ግን ሚያ መርማሪው እንደተሳሳተና ባለቤቷ ካል በሆቴሉ የተገኘው የቤተሰብ ወዳጅ የሆነ ሴት ለመሸኘት ብቻ እንደነበረ ትረዳለች። በዚህም ጊዜ የበደለኝነት ስሜት ይወርሳታል። ወዲያውኑ ወደ ዛየር በመሄድ መዝገቡን እንደምትለቅ ትነግሯለች። ዛየር ሀሳቧን እንድትቀይር ቢሞክርም እሷ ግን ለዳኛው በማሳወቅ መዝገቡን ትተዋለች። ዳኛው ይህን መረጃ አቃቢ ህጉን ያጋራዋል። ሬም ወዲያውኑ ለወንድሙ ለካል ለነገሩን ይነግረዋል። ካል ሚያን ሲጠይቃት እሷም እውነቱን ስታምንለት ካል በጣም ይናደዳል። በትዳር ህይወቷ የሰለቻት ሚያ እያለቀሰች ክፍሉን ለቃ ትወጣለች። ለእረፍትም ወደ ዶሚኒካን ሪፐብሊክ ትጓዛለች። እዛም ሁና የዛየርን የፍርድ ቤት መዝገብ በቅርበት ትከታተላለች። አንድ ቀን ጠዋት ለሩጫ ስትወጣ ግን አስገራሚ ነገር ትመለከታለች። ዛየር ገድሏት
ይገድሏታል የተባለችው የሞተችውን የቀድሞ ሴት ጓደኛውን በህይወት እያለች ጎዳና ላይ ታገኛታለች። ሚያ ስሟን ጠርታ ስትከተላ ሴትዮዋ መታወቋን አውቃ መሮጥ ትጀምራለች። ሚያ ልትያዝ ብትሞክርም ሴትዮዋ ግን አምልጣ ትሰወራለች። ሚያ የተሰረቀባትን ስልክ ሪፖርት ለማድረግ ወደ ፖሊስ ጣቢያ ካመራች በኋላ ወዲያውኑ ለሬ ደውላ ዛየር ንጹህ መሆኑንና ልጅቷ በህይወት መኖሯን ተነግሯለች። ሬም ግን ዛየርን ጥፋተኝነቱን አምኖ እንዲቀመጥ ስምምነት ላይ መድረሱን ገልጾ ጉዳዩን እሱ ስለሚይዘው ሚያ ወደ ቤት እንድትመለስ ይነግራታል። ሚያ ወደ ካል ቤተሰቦች ቤት ትመለሳለች። ሁሉም ሰውን በደስታ ይቀበሏታል። ሚያ ለሬ ነገሩ እየተስተካከለ መሆኑን ስታይቀው እሱም ሁሉም ነገር በጥሩ ሁኔታ እየተመራ መሆኑን ያረጋግጥላታል። በዚህ መሃል የግብር መርማሪዋ በጣም አስደንጋጭ ኢሜል ይልክላታል። ሚያ የኢሜሉን ዝርዝር መረጃ ሳታነብ በፎቶ ላይ ያየችውን በጣም የምታውቀው የቤት ክፍል ትመለከታለች። ይህንን ክፍል ከዚህ በፊት ያየችው በአንድ ቦታ ብቻ ነበር። ወደ ክፍሉ ስትገባ ልቧን በፍጥነት የሚያስመታው ምስል ትመለከታለች። አሁን ነገሮች በሙሉ ግልጽ መሆን ይጀምራሉ። ሚያ ሬን መርማሪው ዶሚኒካን ሪፐብሊክ ደርሶ እንደሆነ ጠይቀዋለች። እሱም አሁን ማረጋገጫ ይሰጣታል። ሚያ ግን የላከላት ኢሜል እንዲመለከት ትነግሯለች። እዚህ ውስጥም ያለው መረጃ ሙሉ እውነቱን ያጋልጣል። የካል እናት በፍጹም የካንሰር ህመምተኛ አልነበሩም። እሷም ይህን ለመቀበል አላመነታችም። በዚህም ጊዜ እውነተኛ ሴራ ይጋልጣል። ዛየር ቀደም ሲል ከሬ ባለቤት ጋር የፍቅር ግንኙነት ነበረው። በመሆኑም ሬና ቤተሰቦቹ ዛየርን ለመበቀል ይህንን የውሸት ነፍስ ማጥፋት ሴራ አዘጋጅተውበት አሁን ሚያ እውነቱን ስላወቀች እነሱ በህይወት ሊተዋት አይፈልጉም። ሬ ባለቤቱ ሚያ እንድትገላት ያዛታል። ሚያ ግን ህይወቷ እንዲምሩላት ትለምናለች። የሬ ባለቤት ሻርሊዝ ባሏን ታጠቃለች። በመካከላቸውም ትግል ይነሳል። ሚያ ለማምለጥ ስትሞክርም በባለቤቷ እናት በጩቤ ትወጋለች። ሬ ግን ሚያን በቀላሉ ሊለቃት ስላልፈለገ ከእናቱ ጋር በመሆን ይከተሏታል። እሷን ለማስቆም ቢሞክሩ ሚያ ግን ጥላቸው በማምለጥ ከዚያ አስፈሪ ደም መጣጫ ቤት ትወጣለች። በመንገድ ላይም ስትሮጥም አንድ መኪና ሲቆምላት በጣም ትደሰታለች። መኪናው የሚነዳው ባለቤቷ ኳል ነበር። እሷም የተፈጠረውን ሁሉ ትነግሯለች። ኳል ወዲያውኑ ለፖሊስ የደወለ በመምሰል መኪናው መንዳት ይጀምራል። ሆኖም መኪናው እየነዳ ያለው ወደ ቀድሞ የቤተሰቦቹ ቤት መሆኑን ስታይ ሚያ ትደነግጣለች። ኳል ነገሩን ለማስተካከል ወደዚህ መመለስ እንዳለባቸው ቢነግራትም በውስጧ ግን ጥርጣሬ ያድራል። ሚያ በመኪናው ውስጥ ያለውን ብልቱን ስታበራው ኳል የደወለ ለፖሊስ ሳይሆን ለወንድሙ ለሬ እንደነበረ ትረዳለች። ካልም የዚህ ሴራ አካል ነበር። ሚያ እስካሁን ስትፈራቸው የነበሩ ሰዎች ትክክለኛ እንዳልሆኑ ትገነዘባለች። ኳል እናቱን የሚያን ታማኝነት ለመፈተን ዛየር እንድትከላከል እንዳደረጓትና እሷ ግን ፈተናው እንደወደቀች ይነግራታል። ሚያ ካልን እያበሳጨችው ስለ ዛየር ወንድምነት ጥንካሬ ትነግረዋለች። በመጨረሻ ማታላይ መሆኑን አውቃ ራሷን ታድናለች። በማግስቱ ምሬ በቁጥጥር ስር ላይ ይውላል። ዛየርም ከስር ይለቀቃል። ዛየር በጣም ተደስቶ ለሚያ ላደረገችለት ድጋፍ ምስጋና ያቀርባል። ሚያ ግን ከሩቅ ሆና ዛየርን ቀደም ሲል ያቀዱት የጉዞ አብረው እንዲሄዱ የሚጋብዝ መልእክት ሲልክላት ትመለከታለች። በመጨረሻም ስልኳን በቆሻሻ መጣያ ውስጥ በመጣል ሙሉ ነፃነቷን አግኝታ ትሄዳለች። ፊልሙን በዚህ እውነተኛ ነፃነት ይጠናቀቃል። ውድ የሙሌ ሲኒማ ቤተሰቦች የዛሬው ፊልም ይህን ይመስል ነበር። እንደወደዳችሁት አልጠራጠርም። ቤተሰብ ያልሆናችሁ ከታች ሰብስክራይብ የሚለውን በተን በመጫን የቤተሰባችን አባል እንዲሆኑ እንጋብዛለን።